መውደቅ ጉዳት አደጋ በሚደርስ ኢሚዲየትሊ ማድረግ ያለብን አንደኛ ሕክምና ማግኘት አለብን ግዴታ ነው። ሁለተኛ ነገር ደግሞ የወደቅንበትን ቦታ አይስ ከሆነ ሜልት ያደርጋል the next day የተቆፋፈረ ቦታ ከሆነ ነገ ይሞላል ይስተካከላል ስለሆነ ላይክ ዶክመንት አድርጉት ፎቶ አንሱ ምን አደጋውን ያደረሱበትን ምክንያቶች ዶክመንት ማድረግ ያስፈልጋል ቪዲዮ ፎቶ ሌላኛው በአቅራቢያችን ሰው ካለ ስንወድቅ ያየ ኦር መብራት እንደሌለም ያየ ሰው ካለ የነሱን ኢንፎርሜሽን ኮንታክት ኢንፎርሜሽን ተለዋወጡ ለሌላ ቀን ይጠቅማል ማለት ነው። ሌላኛው ሪፖርት አድርጉ ለሲቲ ኦፍ ቶሮንቶ 311 ነው ስልካቸው በጣም ቀላል ነው ደውሎ እንትና ይባላል ስሜ እዚህ አካባቢ ወደቅኩኝ that's the only requirement ማለት ነው። እሷን ካላደረግን ግን እንትን እንላለን። ሌላኛው preserve all evidence so ለፊዚዮቴራፒ ለምናምን የመኪና አደጋ ላይ አክሲደንት ቤኔፊት የሚባል ኢንሹራንስ አለ አይደለ ኢሚዲየትሊ ኪክን የሚያደርገው ስሊፕ ኤንድ ፎል ላይ ግን ኢሚዲየትሊ ኪክን የሚያደርግ ኢንሹራንስ የለም ሶ አብዛኛው ጊዜ የምንሄደው በሆስፒታሉ ያለውን ለፊዚዮቴራፒ እንሄዳለን ሶ ኦሂፕ ሞር ቢል ኢንካር ያደርግና ቢል ይጠይቀናል ስለዚህ እነዛ ሁሉ ሪሴቶችን ይዘን እነሱ እንዲከፍሉት እናደርጋለን ማለት ነው። ሶ ለምን ፐርሰናል ኢንጁሪ ሎየር ያስፈልጋቸዋል የሚባለው አንደኛ ነገር ማንኛውም ኦር ሁሉም አብዛኛውን ፐርሰናል ኢንጁሪ ሎየር ለኮንሰልቴሽን ክፍያ የለውም አደጋችሁ እዚህ ቦታ ነው አደጋ የደረሰኝ ምንድነው የማደርገው ብላችሁ ብትጠይቁ የመጀመሪያውን ኮንሰልቴሽን 40 ደቂቃ ኦር ሳምቲንግ ክፍያ የለውም ለሚሰጧችሁ ሰርቪሶች ደግሞ ክፍያ የለውም ኮንቲንጀንሲ ፊ ነው ኮንቲንጀንሲ ፊ ማለት ኬዛችሁን ይዞ ካላሸነፉ ኦር ሴትልመንት ካላመጡላችሁ በስተቀር አትከፍሏቸውም ስለዚህ የእናንተና የነሱ ኢንትረስት አንድ ስለሚሆን they will push you more treatment አግኝታችሁ ዶክመንት እንድታመጡ የእናንተን ኬዝ ደግሞ ፑሽ ያደርጉላችኋል ማለት ነው ሶ ኢንትረስታችሁ አንድ ይሆናል። ሁለተኛ ነገር ዴድላይኖችም አሉ እዚህ ጋር ያለ ታይ ዴድላይኖች አሉ በዛን ሳይድ ደግሞ ኢንሹራንስ ካምፓኒዎች አሉ ዲፌንደንትስ አሉ ከነሱ ጋር ኔጎሺዬት በማድረግ የእናንተን አክሰስ ቱ ጀስቲስ ሞር ያፋጥኑላችኋል ይህ ነው ጥቅሙ። another thing is dog bite አለ ሁሉም ነገር አለ in detail መሄድ አልችልም ስለ ሁሉም ነገር thank you so personal injury ላይ I mean never ሁሉም ሎየር አያስከፍልም ማለት አልችልም but አብዛኛው ሎየር አያስከፍልም upfront መክፈል የለባችሁም and የመጀመሪያ ደግሞ free consultation አለው ምን free consultation የሚያጠቃልለው አንደኛ ነገር ራውቱ እዚህ ተሸራተነ የወደቀው መጀመሪያ እንዲህ እናደርጋለን ቀጥሎ ይሄን ነው የሚያጋጥመው የሚቀጥለውም ደግሞ እንዲህ ነው ብሎ ያስረዳቸዋል። ሁለተኛው ነገር contingency fee የሚባለውን ነገር ደግሞ ያስረዳል። contingency fee ማለት ከ30 እስከ 35% ለምሳሌ 100,000 ብር አዋርድ ብትደረግ ማለት ነው መጨረሻ ላይ ከ100,000 ብሩ 33 እስከ 35% ሎየሩ ይወስዳል ቀሪውን ላንተ ይሆናል ነው ሶ የፊ ስትራክቸሩም ያስረዷቸዋል ዲስፐርስመንት የሚባል አለ ሌሎች ዲቴሎች የፊ ስትራክቸር አለ እሱ በየሎየሩ ያስረዳቸዋል እኔ እንደዚህ ወስጄ እናንተ እንደዚህ ትወስዳላችሁ የሚለውን ሌላኛው ነገር አንተም ማትከፍልም ዴድላይኖች አሉ ኔጎሺዬሽን በዛኛው ሳይድ አንተ ትሪትመንት እንደምትፈልገው አንተ መታከም እንደምትፈልገው አንተ ካሳ እንደምትፈልገው በዛኛው ሳይድ ደግሞ ጠበቃ ከሌለ ማለት ነው ትሬንድ የሆነ ሎየር አለ ኢንሹራንስ ካምፓኒ የሚያቆመው ላንተ ወይም የምትቀበለውን ካሳ ሚኒማይዝ ማድረግ ወይም እንዳትቀበል ደግሞ ብሎክ የማድረግ ስራው የሆነ ሰው አለ ሶ ብቻ without a lawyer negotiate ላድርግ ብትል በራሴ ላድርግ ብትል ኢኳል ማች አይደለም አትመጣጠኑም ለክርክሩም ለኔጎሺዬሽን አትመጣጠኑም በዛ ትሬንድ የሆነ ሎየር አለ ላንተ ሰርቪስ እንዳታገኝ ወይም ካሳ እንዳታገኝ ብሎክ እንዲያደርግህ የሆነ ስራው so upfront እስካልከፈልክ ድረስ I think it's better lawyer ብትይዝ ሌላ አንድ ጥያቄ ሌሎች ካላወጡ ባሳብ ብዙውን ጊዜ ባንቺ ፕራክቲስ
አሁን በኔ ፕራክቲስ ኤሪያ ላይ አይ ኖ አብዛኛው ሰው ኮመን ሚስቴክስ ምንድናቸው የሚለውን ነገር አውቀዋለሁ። ችግሮቻቸው አብዛኞቹ ያስተዋልሻቸው በራስሽም በሌሎችም ባነበብሽውም ምንድናቸው አብዛኛው ሰው ጋር የሚስተዋሉ ችግሮች ተደጋጋሚ አንድ ሁለት ሶስት ዶንት ዱ ብለሽ የምትያቸው ነገር? ዶንት ዱ ስፔሻሊ የመኪና አደጋ ላይ ማለት ነው። there is a misconception ህክምና ከሄድኩኝ የመኪና አደጋውን ሪፖርት ካደረኩኝ ኢንሹራንስ ይጨምራል፣ በዛ ምክንያት ሪፖርት ሳላደርግ እዚሁ ተደራድረን እንሂድ የሚል ማለት ነው። that is very wrong. so ለምሳሌ ሁለት መኪኖች ከሆነ አደጋ ያጋጠማቸው ማለት ነው፣ እኔ እንኳን ሪፖርት ባላደርገው ያኛውን ሰው ሪፖርት ያደርገዋል። so እኔ ጥፋተኛ እኔ ኮንኩኝ አደጋውን ያደረስኩት ያ ሰው 2 ዓመት አለው እኔ ጋር መጥቶ እንዲከሰኝ እኔን ሲከሰኝ ደግሞ ኢንሹራንስ ካምፓኒ ዲፈንድ ያደርገኛል። የዛኔ አልቲሜትሊ ኢንሹራንሱ ይጨምራል። ኢንሹራንስ ለአንተ ጠበቃ ቆሞ ዲፈንድ እስካደረገህ ድረስ ፕሪሚየማችሁ ይጨምራል። እንደዛ ሆኖ 2 ዓመት እንደዛ ለመጠበቅ ብላችሁ ግን ትሪትመንት ሳታገኙ ህመማችሁ ስፔሻሊ እዚህ ሀገር በዊንተር ጊዜ የዛሬ ዓመት መኪና አደጋ ደርሶብኝ ነበርና አሁን ቅዝቃዜው ሲመጣ ህመሚ እንደዚህ በጣም እየከበደ መጣ፣ እንደዚህ ሆነ። ዌል ኢንፎርም ስላላደረጋችሁ በሰዓቱ ኢንፎርም ስላላደረጋችሁ ማግኘት የሚገባችሁን ትሪትመንት መከፈል የነበረውትን አልፋችሁታል። ያንን መብት ፎርፊት እንዳደረጋችሁት ይቆጠራል። ኢንሹራንስ ፕሪሚየማችሁ ላይ ምንም አይጨምርም፣ ግን ፎርፊት አደረጋችሁት። አክሲደንት በነፊት የሚባለውን ትሪትመንት ሳታገኙ ያኛውን ሰውዬ መክሰስ አትችሉም። ሪኳየርመንቶች አሉ። ሶ አደጋ ከደረሰ ቤስት ወይ ሁሌም ትሪትመንት አግኙ፣ ሪፖርት አድርጉት። ኢንሹራንስ ፕሪሚየማችሁ ላይ ምንም የሚጨምረው ነገር የለም እናንተ አደጋውን እስካላደረሳችሁ ድረስ ማለት ነው። ከዛ ደግሞ ሚኒስትሪ ኦፍ ትራንስፖርቴሽን የሁሉም መኪና አደጋ ላይ ኢንቮልቭ ያደረገ መኪና ላይሰንስ ፕሌት ነምበር and driver's license is always recorded. so አታመልጡም። ኢዘር ወይ የሚጨምርም ከሆነ አደጋ ድርሳችሁ አታመልጡም። ዩኒቨርሳል ግን ኦንታሪዮ ዋይድ ዳታቤዝ ነው። ሚኒስትሪ ኦፍ ትራንስፖርቴሽን ምንም አይነት መኪና አደጋ ሪፖርት ይደረጋል። ሶ የአደጋ ቦታው ላይ ፖሊስ እንኳን ባይመጣ ኮሊዥን ሪፖርት ሴንተሮች አሉ። አደጋ ከደረሰ within 24 hours በአቅራቢያ ኮሊዥን ሴንተር አለ፣ ሄደህ ሪፖርት የምታደርግበት ማለት ነው። እንደዛ ካላደረጋችሁ ሲኑ ላይ so either hit and run ነው ያደረገው which is criminal on its own፣ ግን hit and run ከሆነ ደግሞ የባሰ ቅጣት ያመጣል ኢንሹራንስ አክቱ ላይ። so ወይም ደግሞ እዛ የአደጋ ቦታው ላይ ድራይቨርስ ላይሰንስ እና ኢንሹራንስ ስሊፕ ትቀያየሩ የለ እነዚህ ሰትል አድርገነው እንሂድ የምትሉ ከሆነ ያኛው ሰውዬ he's gonna report it because ሪፖርት ካላደረገው መኪናው ማንም ሰው አይሰራለትም። ጋራዦች ራሱ ሪፖርት አድርገው ለኢንሹራንስ ስለሚሉ ማለት ነው። በጣም ጥሩ የሆነ ማብራሪያ ነው። በተለይ ደግሞ ከሰዎች ቀጥታ የዕለት ተዕለት ኑሮ ጋር የሚገናኝ ስለሆነ የፐርሰናል ኢንጁሪ የሚባለው እና ሁለት ጥያቄዎች አሉኝ እንኳን። አንደኛው ይሄ ቶርት ወይም ኤክስትራ ኮንትራክቹዋል ሊያቢሊቲ የሚባለው 3 ናቸው መነሻዎች አለ። ያው አንደኛው ፎልት ሲሰራ ወይ ሰው ለንብረቱ ኃላፊ ይሆንና አሊያም ደግሞ በሚያስተዳድራቸው ልጆች ወይም በሰራተኞቹ አንድ ካምፓኒ ኃላፊ ሊሆንበት የሚችለው ከዚህ ከካናዳ ሕግ አንፃር ወይም ከኦንታሪዮ ፕሮቪንስ ሕግ አንፃር አንድ ሰው በንብረቱ መሰረት አድርጎ ፕሮፐርቲ ቤዝድ ሊያቢሊቲ የሚባለውን ኤክስትራ ኮንትራክቹዋል ሊያቢሊቲ ትንሽ ከተቻለ እሱን እንትን ብትይልን። ሁለተኛው ደግሞ ስለሌላ ሰው አንድ ሰው ስለ ልጆቹ ሊሆን ይችላል ወይ አንድ ትምህርት ቤት ስለ ተማሪዎች ሊሆን ይችላል ወይ አንድ ካምፓኒ ስለ ሰራተኞች ሊሆን ይችላል። ቪካሪየስ ሊያቢሊቲ የሚባለው ማለት ነው ካለ። ሌላው እኔ ፐርሰናሊ የገጠመኝ አንድ እንትን ነበርና ሳልጠይቅም አለፍኩኝ። ምናልባት እሱ መጠየቅ የሚችል ከሆነ ሊጸጽተኝ ይችላል ማለት ነው። ምንድነው የሆነው? ከፍተኛ ዝናብ ነበር። እኔ ሳይክል የመጀመሪያውን ልመልስ ፕሮዳክት ሊያቢሊቲ። ፕሮዳክት ሊያቢሊቲ እንደማንኛውም የቶርት ሪኳየርመንት እንደጠየቀው 3 ነገሮች አሉ። አንደኛው ኔግሊጀንስ አክት ዲቲ ኦፍ ኬር አለ ወይ? ፕሮዳክቱን ይሄንን ኮፊ እኔ ነኝ ወይ የሰጠው የሸጥኩልህ። ሁለተኛው ፐርሰናል ሪሌሽንሽፕ ውስጥ ተብልሽ ተደረገ። ሁለተኛው ዲቲ ኦፍ ኬር ኮፊ ስሰጥህ ስታንዳርድ የሆነ ኮፊ መሆን አለበት፣ በጣም የሚያቃጥል ለሰው አደጋ የማያደርስ ወይም ደግሞ ቡና ይበላሻል ወይ አላውቅም፣
በዚህ ያልተበላሸ የጤና እክል የማያደርስ መሆን አለበት ማለት ነው። ሶስተኛ ሪሌሽንሽፑ ተፈጥሯል፣ ዲቲ ኦፍ ኬር ብሪች ተደርጓል፣ ኦር ስታንዳርዱ ያልጠበቀ ቡና ኦር የሚያቃጥል አደጋ የሚያደርስ ቡና ሰጠው። እነዚህ ሁለት ሪኳየርመንቶች በጣም ጠቃሚ ሆኖ ሳለ ሶስተኛው ግን ከሁሉም በላይ ነው። ጉዳት ደረሰብህ ወይ? የሚያቃጥል ቡና ሰጥቼ አንተ ካልተቃጠልክ ጀስት ቢካዝ እኔ የሚያቃጥል ቡና ስለሰጠው በፍትሐ ብሔር ተጠያቂ መሆን አልችልም ቶርት ላይ ማለት ነው። ለዛ ነው ሁሉንም ነገር ላይ ሜዲካል አቴንሽን ሲክ አድርጉ እምለው ማለት ነው። ለምሳሌ አንድ የነበረኝ ኬዝ በሰብዌይ ሬስቶራንት ሄዶ በርገር ሲበላ ውስጡ ላይ የሆነ እንትን ጠንካራ ጠጠር ቺክን ራፕ ነው ምናምን ነገር አዞ የሆነ እና ጥርሱ ተሰበረ። ባይሄድ ኖሮ ሕክምና ባይሄድ ኖሮ ይህ ሰውዬ ምንም አይነት ሪከቨሪ አያደርግም። ሕክምና ስለሄደ ትሪትመንት ስላገኘ ዴንቸሩ ነበር የተሰበረው። ዴንቸር ደግሞ የዛኔ ነው የተማርኩት። ዴንቸር ማለት ሁለት ጥርሶች ላይ አርቲፊሻል እንደዚህ አንከር አድርጎ አርቲፊሻል ጥርስ ይሸፍናል ማለት ነው። ዴንቸሩ ሲሰበር አንፎርቹኔትሊ ሌላ ጥርስ ላይ እንደዚህ መቦርበር ነበረበት። ፔንን ሳፈሪንጉም ጨመረ ይህ ሰውዬ። በዛ ምክንያት ዴንቸር ሰርቪስስ ስንት ነው? 5,000-4,000 ብር ነበር በሰዓቱ። አልፈልግም በቃ ህመሙ በዝቶብኛል ብሎ ኢምፕላንት የ20 ምናምን ሺህ ብር ኢምፕላንት አደረጉለት። ኢን አዲሽን ቱ ዳት ካሳ ማለት ነው። ትሪትመንት ዳሜጅ ኢዝ ኢምፖርታንት። ህክምና ካልሄዳችሁ ትሪትመንት አታገኙም ኦር ካሳ አታገኙም። አይ ቲንክ ሁለተኛው ጥያቄ ስትሪክት ሊያቢሊቲ አይደለ የጠየቀኝ ሰው ፕሮዳክት ሊያቢሊቲ። ከዛ ሁለተኛ ደግሞ ለልጁ ለሰራተኞቹ ማለት ነው። ኦንታሪዮ ውስጥ ስትሪክት ሊያቢሊቲ የለም ለልጆችህ ምንም ነገር እንትን የለም። ባት ቫይካሪየስ ሊያቢሊቲ ሰራተኞችህ ላይ ዊዝን እንትን የስራ ዲስክሪፕሽን ሆኖ አንተ ያዘዝካቸውን ስራ አድርገው። ለምሳሌ ተክሌ ጋር ስሰራ ሎ ክለርክ ነበርኩኝ። ሎ ክለርክ ሆኜ እየሰራው በነበረበት እሱ በሰጠኝ የስራ ኃላፊነት ላይ ራሴ ሄጄ ዘልዬ አይደለም፣ እሱ በሰጠኝ የስራ ኃላፊነት ላይ ዶክሜንቶችን ባበላሽ ተክሌ ለኔ ተጠያቂ ይሆን ነበረ ማለት ነው። ኢትስ ሊሚትድ ኢትስ አምብሬላ አይደለ የማኔጀሩ አንደኛ ኢት ሃዝ ቱ ፊት የኔን ስራ ዲስክሪፕሽን፣ ሁለተኛ ነገር የማኔጀሩ ኦርደር መኖር አለበት፣ ሱፐርቪዥን መኖር አለበት። ሱፐርቫይዝ ማድረግ ነበረብህ። የእነሱ ስራና ጥፋት አንተን ነው በነፊት ያደረገው። ስለዚህ ሲያጠፉም አንተ ሪስፖንሲብል ትሆናለህ ነው። ሶስተኛ ኖ ውሻህ እንደዛ ቢያደርግ የስ ትጠየቃለህ። ውሻህ እንደዛ ቢያደርግ ሆም ሬንተርስ ኢንሹራንስ ካለ ኦር ሆም ኦነር ኢንሹራንስ ካለ ወይም ኮንዶ ላይ ከሆነ የኮንዶን ኢንሹራንስ ከቨር ያደርጋል። ዩዥሊ እንትን ነው ታርጌቱ ኢንዲቪጁዋል ፐርሰን ካሳ እንዲሰጠን አይደለም። ኢንሹራንስ አለ ሁሉም ነገር ላይ። ኢንሹራንሱ ካሳ እንዲሰጥ ነው። and the reason ኢንሹራንስ ያለበት ምክንያት ያልታሰበውን ቢያጋጥም በሚለው ነው። ምክንያቱም ከሰው አቅም በላይ ነው። አንዳንዴ አብዛኛው ሰው ኦን አቨሬጅ የተወሰነ አማውንት ኦፍ ማኒ እያገኘ፣ አንድ ሰው ግን ለሕክምና ለአንድ ፊዚዮቴራፒ ትሪትመንት 180 የሚከፍል ከሆነ አደጋውን ያደረሰበት በቸልነት ይህን ሁሉ ያደረገበት ሰው ግን በቀን እንኳን 100 ብር የማይሰራ ከሆነ ሪከቨር ማድረግ አይችልም። ይሄኛውም ይጎዳል፣ ይሄኛውም ሜዲካል ትሪትመንት አያገኝም። ለዛ ነው ኢንሹራንስ ሪኳየርመንት የሚሆነው አብዛኛው ቢዝነስ ላይ፣ ቤት ላይ፣ መኪና ላይ። ባይክ ሌኑ ተዘጋና ስፒድ ሊሚት ኤክሲድ አድርጎ ይመጣ የነበረ መኪና ገጨኝ ነው። ነምበር 1 እዚህ ኦንታሪዮ ላይ ቢሆን ማለት ነው የመኪና አደጋ ላይ መኪና የሚነዳ ሰው ነው ሞር ስትሪክት የሆነ ኃላፊነት ያለበት። እግረኛ እንኳን ብገጭ፣ እግረኛ እንኳን ቢያደርሰው አደጋውን ማለት ነው ኮንትሪቢዩተሪ ኔግሊጀንስ ይኖረዋል እንጂ እግረኛው ስቲል ተጠያቂ ይሆናል። ምክንያቱም እኔ አንድ መኪና የሚነዳ ሰው ይሄ በፕሮቴክትድ ሺልድ ላይ ነው ያለው። ሳይክሊስት እና እግረኞች ግን ያንን ፕሮቴክሽን ስለሌላቸው they're more protected or
መንገድህ ቢሆን ራይት ኦፍ ዌይ ቢኖርህም ይሄ እንዴት ነው ስሙን ጠፋኝ መኪና እንትን ስንማር ማለት ነው ሞር አይተ ማድረግ አለብህ ሪአክት ማድረግ አለብህ ኢሚነንትሊ አደጋ የሚመጣ ከሆነ ያ ሰው አደጋ እየጣሰ ከባይክ ሌኑ ወጥቶ ጥሶ የሚሄድ ከሆነ yes ዲፌንስ መሆን አለብኝ አስተውዬ እንትን ማድረግ ነው on top of that ደግሞ speed limit exceed እያደረገ ነው የገጨ ሰውዬ speed limit exceed እያደረገ ነው so I would say contributory negligence 30-70% so say 10,000 ብር ሪከቨር ታደርጋለህ ቢባል 30% አንተ ኮንትሪቢዩት ስላደረከው ከባይክ ሌን ወጣ 7,000 ብሩን ታገኛለህ 30%ቱን ሉዝ ታደርጋለህ እንጂ coverage አታገኝም ማለት አይደለም yes contributory negligence ይኖርሃል እንጂ still recover ታደርጋለህ still እንትን ነው treatment especially accident benefit part ማለት ነው ሁሉንም benefit ታገኛለህ regardless አንተ ብታደርሰውም አደጋው 100% ለምን ጥፋተኛ አትሆንም ሁሉ ትሪትመንት ታገኛለህ ኢንካም ሪፕሌስመንት ቤኔፊት ታገኛለህ ናን ኤርነንስ ታገኛለህ ፒኤስደብሊውዎች መጥተው ትሪት ያደርጉሃል ፕሪስክሪፕሽንህ ከቨር ይደረጋል እነሱ ሁሉ ነገሮችን ታገኛለህ ማለት ነው